ኢትዮጵያ ጋር ወይም በአባይ ውሃ ላይ እነጋገራለሁ ብለህ አደራዳሪ መሆን እፈልጋለሁ ብለህ ከመጣ በመጀመሪያ የባለቤትነት ሚናው የኢትዮጵያ መሆኑንና የምትደራደረውም ከኢትዮጵያ ጋር እንደሆነ ማወቅ መቻላለን። በሰጥቶ መቀበል መርህ አባይ ላይ የምትፈልገውን ጥቅም ካስከበሩላት እሳቸው ደግሞ የጋዛን ተፈናቃዮች ወደ ግብጽ ወስደው የማስፈር አጀንዳቸውን ለማስፈጸም እየሞከሩ እንደሆነ ይህ ግድብ ተጠናቆ ተመርቆ ባለቀ አንድ ወር ባልሞላ ጊዜ ውስጥ ሱዳን በጎርፍ ተጥለቀለቀች ሲባል እንጂ የውሃ መጠኗ ቀነሰ፣ የድርቅ ስጋት ተጋረጠባት ሲባል አልሰማንም። ማጋየት አለባቸው ግድቡን ብሎ የተናገረው ነገር አለ። አሁንም ደግሞ ደብዳቤውን ሲጽፍ ስለ ግብጽና ስለ ሱዳን ጥቅም እንጂ ስለ ኢትዮጵያ ጥቅም የተናገረው ያለን የሚሉ ሀገራት ለዲፕሎማሲና ለምንድነው ለፍትሃዊነት ቁመናል የሚሉ ሀገራት ኢትዮጵያ ፍትህ ስትነፈግ የት ነበሩ? ያለው ሀገር ገብቶ የቬንዙዌላውን ፕሬዚዳንት ይዞ ይሄዳል። ማንም ጠያቂ የለብኝም የሚል አካሄድ እየሄደ እንደሆነ ይታወቃል። ከዚህ ሰው ጋር ራሽናሊ ተነጋግሮ በምክንያታዊነት መግባባት እንደማይቻል ይታወቃል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለግብፁ ፕሬዚዳንት አልሲሲ የጻፉትንና በግልባጭም ለኢትዮጵያ እንዲደርስ የተደረገውን በአባይ ግድብ ዙሪያ ላይ አደራዳሪ መሆን ወይም ማደራደር እፈልጋለሁ ብለው የጻፉትን ደብዳቤ አንድምታውንና ምናልባት ሊፈጥር የሚችለው ወይም ቀጣይ ሁኔታው ምን ሊመስል ይችላል በሚለው ጉዳይ ላይ አጠር ያለ መረጃ የማካፈላችሁ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ልትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለተኛ ዙር የፕሬዚዳንትነት ዘመናቸው ከመጀመሪያው ዙር በባሰ ሁኔታ አግሬሲቭ ሆነው አግሬሲቭነስ ብቻ ሳይሆን በጣም ህገወጥ በሆነ መንገድ በሰው አገሮች ላይ ጣልቃ እየገቡ የራሳቸውን ጥቅም ለማስከበር ብዙ ነገሮችን እያደረጉ እንደሆነ ይታወቃል። ከዛው ጋር ተያያዥ በሆነ ሁኔታ እንግዲህ በትላንትናው ዕለት ለግብፁ ፕሬዚዳንት ደብዳቤ ጽፈዋል። የጻፉትም በመጀመሪያ ደረጃ በጋዛና በእስራኤል ጦርነት መካከል ነገሮችን ለማስተካከልና ሰላምን ለማስፈን ያደረግከውን ሁኔታ ወይም የወሰድከውን እርምጃ አደንቃለሁ ሲሉ ይጀምራሉ ዶናልድ ትራምፕ ለግብፁ ፕሬዚዳንት አልሲሲ ማለት ነው። እና ያንን ከዘረዘሩ በኋላ በኢትዮጵያ የህዳሴ ግድብ ወይም ገርድ በሚባለው ግሬት ኢትዮጵያን ሬኔሳንስ ዳም ላይ የአደራዳሪነት ሚና መጫወት እፈልጋለሁ ሲሉ ነው ደብዳቤውን የጻፉት። እና ዋናው አጀንዳዬ ነው ብለዋል። በዋናነት ከአጀንዳዎች መካከል የያዝኩት ነው አት ዘ ቬሪ ቶፕ ኦፍ ማይ አጀንዳ ብለው ነው የጻፉት። እና በትኩረት የምከታተለው በትኩረትም ዋናው ትኩረቴን የሰጠሁትና ከቀዳሚ አጀንዳዎች መካከል አንዱ በሆነው የህዳሴ ግድብ ላይ አደራዳሪ ለመሆን እፈልጋለሁ። የሚያደራድሩበትም ዋናው ዓላማ ግብጽና ሱዳን ከአባይ ግድብ ላይ ሊያገኙት የሚገባቸውን የውሃ መጠን እንዲደርሳቸው ለማድረግ እንደማደርግም ተስፋ አለኝ ሲሉ ይገልጻሉ ዛሬ። እና ደብዳቤው ሲጀመር ውድቅ የሚሆነው እዚህ ላይ ነው። ሲጀመር ደብዳቤው የተጻፈው ለግብፁ ፕሬዚዳንት ለአልሲሲ ብቻ ነው። ለኢትዮጵያ ፕሬዚዳንት በግልባጭ እንዲደርሳቸው ተደርጓል። ከዛ ውስጥ በግልባጭ ከደረሳቸው ሀገራት መካከል ሳውዲ አረቢያ እና ዩናይትድ አረብ ኤምሬት ይገኙበታል። እነዚህ ሁለቱ ሀገሮች የተፋሰሱ ሀገራት እንዳልሆኑ ይታወቃል። ደብዳቤ አጻጻፋቸው ላይ እንደምናየው ኢትዮጵያ በግልባጭ አይደለም ሊደርሳት የሚገባው። በአባይ ግድብ ዙሪያ ላይ አደራዳሪ መሆን የፈለገ ማንኛውም ሀገር ቢኖር በመጀመሪያ ኢትዮጵያ እንድታውቀውና ለመነጋገርም ካስፈለገ ለሁለቱም ሀገራት ሱዳንም ከተጨመረች ለሶስቱም ሀገራት ይፋዊ ኦፊሻል ደብዳቤ ተጽፎ እንዲያውቁት ማድረግ ያስፈልጋል። አንተ ማስሎንክ ነው
ለግብፁ ደብዳቤ ጽፈህ የምታገኘውን የውሃ መጠን እንድታገኝ የውሃ ክፍፍሉ ላይ አደራዳሪ መሆን እፈልጋለሁ ብለህ ከግብፅ ጋር የምታወራው የአባይ ግድብ የአባይ ውሃ ሲጀመር የማን እንደሆነ ታውቃለህ ወይ የሚል ጥያቄ ያስነሳል። ባለቤቷን ትተህ የአባይ ግድብ የአባይ ውሃ ባለቤት የሆነችውን ሀገር ትተህ በተፋሰስ ከሚደርሳት ግብፅ ጋር የምትደራደር ከሆነ የምታወራው ስለ አባይ ግድብ ሳይሆን ግብፅ ወይም ደግሞ ከሌሎች ሀገሮች ላይ ከሚመነጨው ናይል ብለው ከሚጠሩት 14% በማይሞላው ውሃ ላይ ነው የምትነጋገረው ማለት ነው። ኢትዮጵያ ጋር ወይም በአባይ ውሃ ላይ እነጋገራለሁ ብለህ አደራዳሪ መሆን እፈልጋለሁ ብለህ ከመጣ በመጀመሪያ የባለቤትነት ሚናው የኢትዮጵያ መሆኑንና የምትደራደረውም ከኢትዮጵያ ጋር እንደሆነ ማወቅ መቻል አለበት። ስለዚህ በዚህ ምክንያት ኢትዮጵያን ያገለለ የአደራዳሪነትም ሳይሆን የእጅ አዙር ጥምዘዛ የሚመስል ነገርም ስላለበት ደብዳቤው ከጅምሩ ውድቅ ይሆናል ማለት ነው። ሲቀጥል ውድቅ የሚሆንበት ምክንያት የዶናልድ ትራምፕ የአደራዳሪነት ሚና ግድቡ ራሱ የኢትዮጵያ ሬኔሰንስ ዳም ገርድ የሚባለው ግሬት ኢትዮጵያን ሬኔሰንስ ዳም ማለት ነው። ያ ግድብ የኢትዮጵያ ብቻ እንዳልሆነም ሊጠቅሱ ይፈልጋሉ። ማለት የአስዋን ዳም የግብጽ ብቻ እንደሆነ ይታወቃል። የኢትዮጵያ ግድብ ግን የኢትዮጵያ ብቻ አይደለም፣ የተፋሰሱ ሀገራትም ከዛ ላይ ተጠቃሚ መሆን አለባቸው የሚል አንድምታ ያለው፣ በቀጥታም ደግሞ ኢትዮጵያ ከምታመነጨው ሃይድሮ ኤሌክትሪክ ፓወር ላይ ለሱዳንና ለግብጽ መስጠት አለባት፣ ካልሆነም ደግሞ መሸጥ አለባት ይላል። ምን ማለት ነው መስጠት አለባት? እንድትሸጥም እንድትሰጥም አንተን ማን ወሳኝና አጀንዳ ርቃቂ አደራዳሪ አድርጎ አቀረበ? አንተን ሲጀመር ማን አደራድሩኝ አለ? የድርድር ጥያቄውን ያቀረበችው ግብጽ እንደሆነች ይታወቃል። አፍሪካ ህብረት የሚመራውን የድርድር አካሄድ አልቀበልም ብላ የተባበሩት መንግስታት ጽሕፈት ቤት ሴኩሪቲ ካውንስል 16 ጊዜ እንደከሰሰችንም እናስታውሳለን። አሁንም አንዱ አካል እንደሆነ ይታወቃል። ግብጽ በአሜሪካ በኩል ሂዳ እሳቸውም የአሜሪካው ፕሬዚዳንትም በጋዛ በኩል ግብጽ እንድትፈጽምላቸው የሚፈልጉት አጀንዳ ሌላ አጀንዳ ስላላቸው ያንን በሰጥቶ መቀበል መርህ አባይ ላይ የምትፈልገውን ጥቅም ካስከበሩላት እሳቸው ደግሞ የጋዛን ተፈናቃዮች ወደ ግብጽ ወስደው የማስፈር አጀንዳቸውን ለማስፈጸም እየሞከሩ እንደሆነ ይታወቃል። ነገር ግን ኢትዮጵያ በራሷ ሀብት ላይ ለማን መሸጥ እንዳለባት ለማን መስጠት እንዳለባት የምትወስነው ኢትዮጵያ እንጂ አሜሪካ አይደለችም። ስለዚህ የአደራዳሪነት ሚና ሳይሆን ይሄ የትዕዛዝ ሰጭነት ወይም የበላይ ጠባቂነት አይነት ሚና ስለሆነ የተጫወተ ያለው ሰውየው ደብዳቤው ወይም ጥያቄው ለኢትዮጵያ አልቀረበም። ሲጀመር ኢትዮጵያ እንድታውቀው ነው የተደረገው። ለግብጽ የተላከው ደብዳቤ ግብጽ ባለቤት አይደለችም የአባይ ውሃ። ሲቀጥል ደግሞ አባይን ለማን መሸጥና መለወጥ እንዳለብን የምንወስነው እኛ እንጂ ዶናልድ ትራምፕ አይደለም። ይሄን አካሄድ ስናየው የማደራደር ሳይሆን እጅ የመጠምዘዝ ስለሚመስል በኢትዮጵያውያን ዘንድ ተቀባይነቱ ገና ከጅምሩ ውድቅ ይሆናል ማለት ነው። በሶስተኛ ደረጃ ዶናልድ ትራምፕ አደራዳሪ ሊሆኑ የማይችሉበት ምክንያት ምንድን ነው? ከዚህ በፊት በመጀመሪያ ዙር በነበራቸው የፕሬዝዳንትነት ሚና ነብሳቸውን ይማርና አቶ ገዱ አንዳርጋቸው ያው እንዳሉ ስለማይቆጠሩ ብዬ ነው እና እሳቸው የውጭ ጉዳይ ሚኒስትር በነበሩበት ዘመን ኢንጂነር ስለሺ በቀለ አሜሪካ ድረስ ሂደው ዶናልድ ትራምፕ ጋር በራሳቸው ቢሮ ኦቫል ኦፊስ ውስጥ በነበራቸው ስብሰባ ላይ ምን ሲሉ እንደነበር እናስታውሳለን። ግብጾች ለምን በቦምብ አያጋዩትም ብሎ ሲናገር ነበር ይሄ ሰውዬ። So the deal was done, and it's a very dangerous situation because Egypt is not going to be able to live that way, and they'll end up blowing up the dam. And I said it, and I say it loud and clear: they'll blow up that dam, and they have to do something. So whatever you can do to get them, Ethiopia, to do that, they're going to have to. Okay, and we've cut off all payment and everything else to Ethiopia. It was terrible. We were all set to sign a deal. It was negotiated for 5 years. And longer than that, and they couldn't make the deal, and I got the deal done. የኢትዮጵያን ግድብ የኢትዮጵያን ታላቅ የህዳሴ ግድብ ኢትዮጵያውያን ከመቀነታቸው የኢትዮጵያ እናቶች ፈተው ገበሬው ከሚያገኘው ከእርሻው ላይ ቀንሶ አዋጥቶ በሰራው መምህሩ፣ ወታደሩ፣ ዶክተሩ፣ ሳይንቲስቱ እኔ ነኝ ያለው ኢትዮጵያዊ በሙሉ አዋጥቶ በሰራው ግድብ ላይ ለአደራደር ብሎ ጠርቶ ግብጾች በቦምብ ሊያጋዩት ይችላሉ ብሎ ለማስፈራራት የሞከረ ሰው ነው ይሰው። አሁንም ያኔ ብሎት የነበረውን ነገር በእጅ አዙር በደብዳቤ መልክ የሁለተኛ ዙር የእጅ ጥምዘዛ የሚመስል የማደራደር ጥያቄ ይዞ የመጣው እና ሲጀመር
ባለፈውም በቦምብ ማጋየት አለባቸው ግድቡን ብሎ የተናገረው ነገር አለ። አሁንም ደግሞ ደብዳቤውን ሲጽፍ ስለ ግብጽና ስለ ሱዳን ጥቅም እንጂ ስለ ኢትዮጵያ ጥቅም የተናገረው ነገር የለም። ዶናልድ ትራምፕ በመጀመሪያ ደረጃ አሁን ግብጽና ሱዳን የሚያገኙትን የውሃ መጠን እናደራድራለን ወይም ደግሞ ሊያገኙት የሚገባውን የውሃ መጠን ኢትዮጵያ እንድትስማማ እናደርጋለን ሲል ዶናልድ ትራምፕ ኢትዮጵያ እስከዛሬ በእጅ አዙር በቅኝ ግዛት ውል የራሷን የውሃ መጠን ተከልክላ 86% ከኢትዮጵያ የሚመነጨውን የአባይን ግድብ ግብጽና ሱዳን ለብቻቸው ተከፋፍለው ሲጠቀሙበት ዓለም አቀፉ ማህበረሰብ ልዕለ ኃያሉ አሜሪካ የተባበሩት መንግስታት የምትላቸው ኃያል ነን የሚሉ ሀገራት ለዲፕሎማሲና ለምንድነው ለፍትሃዊነት ቁመናል የሚሉ ሀገራት ኢትዮጵያ ፍትህ ስትነፈግ የት ነበሩ? ያኔ ማን ነበር ከኢትዮጵያ ጎን ቆሞ ይሄ እኮ የኢትዮጵያ ውሃ ነው፣ ኢትዮጵያ ድርሻዋን ልትጠቀም ይገባል ብሎ የተከራከረላት ማን ነበር? በቅኝ ግዛት ውል እንግሊዝ ባፈራረመችው የቅኝ ግዛት ውል ለግብጽ 66% ለሱዳን 12% ሰጥቶ 88%ን እነሱ ሊጠቀሙ 12%ን ለትነት ሰጥተው 100% ሙሉ የአባይን ግድብ ተከፋፍሎ ሲጠቀሙ ኢትዮጵያ መብቴ ነው የራሴ ንብረት ነው ብላ እንዳትጠይቅ እንኳን ጫና ሲደረግባት የት ነበረ የአሜሪካ ፕሬዝዳንት፣ የአሜሪካ ተቋም፣ ልዕለ ኃያላኑ ሀገራት የት ነበሩ? ፍትህ ትዝ የሚላቸው ዛሬ ኢትዮጵያ ሀብቷን መጠቀም ስትጀምር ነው ወይ? ኢትዮጵያ የተበደለችውን በደል መካስ አለብን የሚሉ ልጆች ዛሬ ወደ ኢትዮጵያ ስልጣን ሲመጡ እንደገና ያንን የቅኝ ግዛት ውል መልሶ ኢትዮጵያ ላይ ለመጫን መሞከር እንኳን አይደለም በአደራዳሪነት እንደው በሆነ ደረጃ ራሱ በተመልካችነት ራሱ ዶናልድ ትራምፕ ማካተት የማይቻልበት ደረጃ ላይ እንደሆነ ነው የምንረዳው። በአጠቃላይ የጻፉት ደብዳቤ የአደራዳሪነት ሚና የሚያሰጣቸው አይደለም። ከዚህ በፊት የነበረውን ባክግራውንዳቸውንም ስናይ ለግብጽ እና ለሱዳን እንጂ ለኢትዮጵያ ጥቅም ፍትሃዊ በሆነ መንገድ ለማደራደር ፍላጎት ያለው ሰው ስላልሆነ ሰውየው የሚያደራድርበት እድልም የለውም። ኢትዮጵያም ይሄን አትፈቅድም ብዬ አስባለሁ፣ አምናለሁ። ዶናልድ ትራምፕ ለማደራደር ፍላጎት ካለው እነዚህን ነጥቦች ማሟላት አለበት ብዬ አስባለሁ። በመጀመሪያ ደረጃ ግብጽ ከሱዳን ጋር በመሆን በኢትዮጵያ ሀብት ላይ ሙሉ ሀብቷን ኢትዮጵያ ተከልክላ የአባይን ውሃ ለብቻቸው ሲጠቀሙ በነበረበት ሰዓት ኢትዮጵያ ለተፈጸመባት ግፍና በደል ግብጽ ካሳ መክፈል እንዳለባት እውቅና መስጠት አለባቸው። ይሄ ደግሞ ካሳው በህይወት ጭምር ኢትዮጵያን በድርቅ ያለቁበት ምክንያት የአባይ ውሃን እንዳትጠቀም በቅኝ ግዛት ውል በመታሰራችን ነው። እሱ እንዳለ ሆኖ አቅምም ጉልበትም እንዳይኖረን በእጅ አዙር የፕሮክሲ ዋር ኢትዮጵያን ውስጥ ለውስጥ በማተራመስ የራሷን ሀብት ኖሯት እንደሌላት እንደገና ደግሞ ሲቀጥል የእጅ አዙር ቅኝ ገዢ የሆኑ ባንዳዎች ወደ ኢትዮጵያ ስልጣን እንዲመጡ በማድረግ ኢትዮጵያ የበይ ተመልካቹን እንድትኖር ላደረጉበት ለዛ በደል ግብጽ ካሳ መክፈል፣ እውቅና መስጠት፣ ለዛም ይቅርታ መጠየቅ አለባት። በመጀመሪያ ደረጃ 86% የአባይ ውሃ የሚመነጨው ከኢትዮጵያ ነው። 14%ቱ ብቻ ነው ከየት ነው? ከዛምቢያ ይሁን ከሩዋንዳ 14% ውሃ የሚመነጭ አለ። ወደ አባይ ናይል ወደሚሉት የሚካተት ማለት ነው። እስከዛ ድረስ የሚሄደው ግን 86%ቱ የአባይ ውሃ የሚመነጨው ከኢትዮጵያ ገባር ወንዞች ነው። ስለዚህ ይሄን እውቅና ያልተቀበለ የኢትዮጵያ ሀብትና ተፈጥሯዊ መብቷ እንደሆነ ማወቅ የማይፈልግ አደራዳሪ ተብሎ ሊጠራ የሚችልበት እድል የለም። በሁለተኛ ደረጃ የላይኛው የተፋሰሱ ሀገራት የሚባሉት ኢትዮጵያን ጨምሮ የላይኛው ተፋሰስ ሀገራት የተስማሙበት የውሃ ክፍፍል መጠን ድርሻቸውን የወሰኑበት ስምምነት አላቸው። እዛ ላይ አልፈረምም ያለችው ግብጽ ብቻ ናት። ስለዚህ ዶናልድ ትራምፕ ያንን የኢትዮጵያ የአባይ ውሃ የተፋሰሱ ሀገራት የተስማሙበትን ስምምነት ግብጽ እንድትፈርም የሚያስገድዱ ከሆነ በድርድሩ ልንስማማ እንችላለን። በሶስተኛ ደረጃ ግድቡ ከተጠናቀቀ በኋላ ተጠናቆ ስራ ከጀመረ አሁን ወደ 5-6 ወር አካባቢ ሆነዋል። ይሄ ግድብ ተጠናቆ ስራ ከጀመረበት ጊዜ ጀምሮ በሱዳንና በግብጽ ግድቦች ላይ በአጠቃላይ በተፈጥሮ ሀብታቸው ላይ ያሳደረው ተጽዕኖ አለ ወይ? ይህን ጥያቄ ዶናልድ ትራምፕ ራሽናል ሆነው መመለስ አለባቸው። የአስዋን ግድብ ቀንሷል፣ የአባይ ግድብ በመገደቡ። የሱዳን ግድቦች መጠናቸው ቀንሷል።
የድርቅ ስጋት አለ በሁለቱ ሀገራት መካከል። እኛ የሰማነው አባይ ግድብ ተጠናቆ ተመርቆ ባለቀ 1 ወር ባልሞላ ጊዜ ውስጥ ሱዳን በጎርፍ ተጥለቀለቀች ሲባል እንጂ የውሃ መጠኗ ቀነሰ፣ የድርቅ ስጋት ተጋረጠባት ሲባል አልሰማን። በአራተኛ ደረጃ ኢትዮጵያ ማንንም ሳትጎዳ ለተፋሰሱ ሀገራት የሚደርሳቸውን የውሃ መጠን እየለቀቀች ነገር ግን በራሷ ሀብት ላይ የመጠቀም መብት እንዳላት በህዳሴ ግድብ ላይ የሚሰሩ ሌሎች ተጨማሪ ግድቦችና የመስኖ አገልግሎት የሚሰጡ የተለያዩ ከግብርና ጋር ተያይዞ የሚሰሩ ስራዎች ላይ ጣልቃ እንዳትገባ ግብጽ እንዲሁም አሜሪካን ቢሆን ኢትዮጵያ በራሷ ሀብት የመጠቀምና የመልማት መብቷን አክብሮ እውቅና የሚሰጥ ከሆነ ለመደራደር ኢትዮጵያ ዝግጁ ትሆናለች ብዬ አስባለሁ። አሁን አባይ ግድብ ላይ እንደራደር እያሉ ያሉት አባይ ግድብ ኦልሬዲ አልቋል። ዋናው የዶናልድ ትራምፕም ሆነ የግብጽ ጥያቄ ኢትዮጵያ በአባይ ግድብ ላይ በህዳሴው ግድብ ላይ የሚሰሩ ግድቦችን እንዳይሰሩ የመስኖ ልማቶችን እንዳይሰሩ ጫናና ተጽዕኖ ለማሳደር የሚሄዱበት መንገድ ነው። በመጨረሻ ግብጽ ከአባይ ተፋሰስ ውጪ በሆነ አካባቢ የቶሽካ ፕሮጀክት ብላ በአባይ ውሃ ያለማንም ጠያቂነትና ያለማንም ፈቃጅነት በራሷ የበላይነት ብቻ እናና አሜሪካና አውሮፓውያን በሚያደርጉላት ድጋፍ የቶሽካ ፕሮጀክት ብላ በምትገነባው አንድ ከተማ ላይ አባይን በመጠቀም ኢትዮጵያ ላይ ያሳደረችው ተጽዕኖ የተፋሰሱ ሀገሮች ላይ ያሳደረችው ተጽዕኖ እጅግ በጣም ከባድ ስለሆነ ማንን አስፈቅደሽ ነው የቶሽካን ፕሮጀክት እየገነባሽ ያለሽው የሚል ጥያቄ ለግብጽ ሊጠይቅ ይገባል ዶናልድ ትራምፕ። በእነዚህ ቅድመ ሁኔታዎች ላይ ከተስማማን የዶናልድ ትራምፕን የአደራዳሪነት ጥያቄ ምናልባት የኢትዮጵያ መንግስት ሊቀበል ይችላል። መብታችንን፣ ብሔራዊ ጥቅማችንን፣ የራሳችን ውሃ መሆኑንና የራሳችን የተፈጥሮ ሀብት የመጠቀም ዲሞክራሲያዊና ተፈጥሯዊ መብታችንን በመጀመሪያ ደረጃ እውቅና ሰጥቶ መምጣት አለበት ዶናልድ ትራምፕ። ያ ካልሆነ ዶናልድ ትራምፕ አሁን እየሄደ ባለበት ሁኔታ ግሪንላንድ እንጠቀልላለሁ ይላል። የሰው ሀገር ገብቶ የቬንዙዌላውን ፕሬዚዳንት ይዞ ይሄዳል። ማንም ጠያቂ የለብኝም የሚል አካሄድ እየሄደ እንደሆነ ይታወቃል። ከዚህ ሰው ጋር ራሽናሊ ተነጋግሮ በምክንያታዊነት መግባባት እንደማይቻል ይታወቃል። ስለዚህ መሆን ያለበት ነገር ኢትዮጵያ የራሷን ሀብት አሳልፋ የሰጠችበት ጊዜ ተመልሶ እንደማይመጣ በቅኝ ግዛት ውል ሱዳንና ግብጽ ተከፋፍለው ይጠቀሙት የነበረው ውሃ አሁን የኢትዮጵያ ሀብት መሆኑን የማያምን ኢትዮጵያ ማንንም ሳትጎዳ በተፈጥሮ ሀብቷ የመልማት መብቷን የሚቃረን ማንኛውም አካል ኢትዮጵያ ላይ ተጽዕኖ ሊያሳድር እንደማይችል በመንግስትም በህዝብም ዘንድ በተለያዩ ዲፕሎማቶች በኩልም ለአሜሪካው መንግስት ሊነገረው ይገባል ብዬ አስባለሁ። ባለፈውም በሰሜኑ ጦርነት ሰሞን ከአሜሪካ በኩል በኢትዮጵያ መንግስት ላይ ህወሓትን ለማዳን በሚያደርጉት ርብርብ ላይ ጦር እናዘምታለን፣ ሰላም አስከባሪ ጦር ኢትዮጵያ እናስገባለን ብለው እነ ዶናልድ ትራምፕ ጅቡቲ ያለውን የመከላከያ ኃይላቸውን መሳሪያ እያስታጠቁ ወደ ኢትዮጵያ ሊያዘምቱ በተንቀሳቀሱበት ሰዓት የኢትዮጵያ ህዝብ አንድ ሆኖ ወጥቶ ማንም ወደ ኢትዮጵያ ጣልቃ የመግባት መብት የለውም፣ በራሳችን የውስጥ ጉዳይ ራሳችን የምንወስንና የምንፈታ መሆናችንን የዓለሙ ማህበረሰብ ማወቅ አለበት ብሎ ህዝብ አደባባይ ወጥቶ ስለተቃወመ ይህንን አንድ የሆነ ህዝብ በምንም አይነት ሊያሸንፉ እንደማይችሉ ስለገባቸው ነው ያኔ ተሸንፈው የቀሩት። አሁንም የዶናልድ ትራምፕ ዛቻ እስከዛሬም ነበር። 16 ጊዜ ሴኩሪቲ ካውንስል ተከሰን ቀርበን የህዳሴ ግድብን ማንንም አንሰማም ብለን ጨርሰናል። ያም የሆነበት ምክንያት የኢትዮጵያን ጥቅም፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ብሔራዊ ጥቅም ያጣችውን እስከዛሬ የተነፈገችውን ሁሉ ድጋሚ የሚያስከብሩና በኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ላይ የማይደራደሩ መሪዎች በኢትዮጵያ ስልጣን ላይ ስላሉ ዛሬ እንደዚህ አይነት ዛቻና ማስፈራሪያ ምንም የሚፈይደው ነገር እንደሌለ መታወቅ አለበት። ኢትዮጵያውያን ግን ከምን ጊዜውም በላይ አንድ ሆነን በጂኦፖለቲክስ፣ በቀይ ባህር ጥያቄያችን፣ በተለያየ ከህዳሴ ግድብ ጋር በሚሰሩ የመስኖ እና የተለያዩ የግድብ ፕሮጀክቶች ሊደረግብን የሚችለውን ዓለም አቀፋዊ ጫና ለመቋቋም በጋራ የምንቆምበት ጊዜ አሁን ነው ብዬ አስባለሁ። ከዛ በተረፈ የኢትዮጵያን ጥቅም አሳልፎ የሚሰጥ መንግስት የለም። አብቹም በሚገባው ቋንቋ ይመልስለታል ብዬ አስባለሁ። ለዛሬ የዶናልድ ትራምፕን ደብዳቤ የቃኘሁበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር
እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ